ሲጀመር ጠፍጣፊውና ተጠፍጣፊው ማን ነው? ጠፈጥፋታለሁ ምናምን እያልሽ ደግሞ ዛሬ ስታወሪ የነበረው ሁለተኛውን ቤት ብትመጣ ጠፈጥፋታለሁ፣ ሁለተኛ ባገኘት ምናምን ጠፈጥፋታለሁ። እኔ ለሷ አንሼ ነው ወይ ስትይ የነበረው? እሷስ ሄርሚላ ስለ አንቺ ታንሳለች ወይ? ሩታ ይሄ መልሽልኝ ጋይስ። እስኪ እናንተ መስኪ ልጠይቃችሁ፣ ሄርሚላ ለሩታ ታንሳታለች ወይ? እሷስ መጠፍጠፍና ማጋጨት ያቅታታል ወይ? ጠፈጥፋታለሁ ካምባላ እዚህ ጋር ምናምን። አንቺ ሄርሜላ እኮ ሪስፔክት ስላላት እኮ ነው አንቺ ዝም ያለችሽ እንጂ እንደዛ ነገሮች ስታደርጋትና እንደዛ ስትናገሪያት እኮ ዝም ያለችው ለአንቺ ሪስፔክት ስላላት እኮ ነው። ገባሽ አይደል? እና ለአብሮሽ ሪስፔክት ስላላት ነው። አንቺ ሲጀምር የትኛዋ ጠፍጣፊ ነሽ? አንቺን እኮ ይልሽ አይደለም እሷ ለአንቺ ሌላ የተለየ ሰው መላክ አይጠበቅባትም። እሷ ብቻ በቂሽ ናት ለአንቺ። ጭራሽ ጠፈጥፋታለህ። ጠፍጣፊዋም አንቺ ነሽ ማለት ነው። ምን አይነት ዘመን ውስጥና ምን አይነት ጊዜ ላይ የደረስነው? ተጠፍጣፊና ጠፍጣፊ የማንለይበት ጊዜ። ክብር የማይወድሽ ልጅ ልኩስክስና ሸርሙጣ ስለሆንሽ ገረድ ስለሆንሽ ነው አንቺ። እኔ እውነት ነው። እስኪ አሁን ተመልከታት፣ እስኪ ስሟት፣ የምር የምትለውን ስሟት። ብቻ በጣም የሚያስቀይምና የምትናገረው ቃላት ለከት የሌላት ነው ቃል እየተናገረች አለችው። አንቺ ሪስፔክት ነሽ ለሰው ልጅ። በቃ ይሆናል ሌለ ጤናሽ እስኪ አይምሮሽ ይስራ። መጀመሪያ አስዩ ማድረግ ትንሽ አስቢ፣ እስኪ ቆም ብለሽ አስቢ። እንደ ሰው ልጅ የሰው ልጅ ከእንስሳት የሚለየው ለማሰብ ነው። አንቺ ደግሞ ጭራሽ ማሰብ እየተሳነሽና ሰልፊሽ ራስ ወዳድ እየሆንሽ ነው። የምር ራስ ወዳድ እየሆንሽ ነው። በጣም ክብር የማይወድላት እየሆንሽ ነው። ክብር የሚባል ነገር አለ ለአንቺ። የሰው ልጅ ሰው ስለሆነ ድረስ በእግዚአብሔር አምሳያና በፈጣሪ አምሳያ ነው የተፈጠረው። ለዛም ደግሞ ክብር የሚባል አለ። አንቺ ሄርሚላ ለአንቺ ክብር ሰጣሽ ነው እንደዚህ ረጋ ብላ የምታወራሽ እና የተማረችና አስዩም ማድረግና ማሰላሰል ስለምችል ነው። እንዳንቺ እንደ ፈረስ ዝም ብላ ግልብ የምትል ሴት አይደለችም። ይሄ እቃቃ ጨዋታ የሆነ እቃቃ ጨዋታ ነው እያደረጋችሁት ያላችሁት። እስከ መቼ ነው እንደዚህ የምትቀጥሉት? ነው ህዝቡ ላይ ድራማ እየሰራችሁ ነው? የምር እየሸወዳችሁና ወይስ ምንድን ነው? እኔ ኦዲየንስስ ምንድን ነው ከናንተ የሚማረው? መልሽልኝ እስኪ። የምር አንቺ ብቻ አይደለሽም ኦዲየንስም እንዲመልስልኝና ተከታታይም እንዲመልስልኝ የምፈልገው ጥያቄ ቢኖር ይሄ ነው። እየተቃጠልኩና እያረርኩ ነው ይሄን ጥያቄ የምጠይቅሽ። እኔ ሄርሚላ አንድ እንደ ወንድምነትና አንድ እንደ እንትን የምጠይቅሽ ጥያቄ ቢኖር እኔ ከዚህ ዕቃቃ ጨዋታና ከዚህ ድብብቆሽ ከዚህ እንቆቅልሽ ከሆነ ነገር ወጥተሽ የምር የራስሽን ላይፍ ኑሪ እስኪ። ሄርሚላ ሆነሽ በጣም የምትደነቂ የምትወደጃ ጥሩ አቋም ያለሽ ልጅ ነሽ። በቃ የፍቅር ሰው ነሽ። ለፍቅር እስቲ በጣም ብዙ መስዋዕቶችና ብዙ ነገሮችን ማድረግ የምትችል ሴት ነሽ። እኔ አሁን ከዚያ እንደዚህ አይነት ዕቃቃና ከእንደዚህ አይነት የሚያስጠላ ሙድ ውጪ የምር ሲሪየስሊ በጣም አበዛችሁት። በጣም ስታፕ። እውነት ይህ የሆነ ለተመልካችም ለኦዲየንስ ምንም አይነት ሪስፔክት የሌላችሁ ወላ ሩታ ወላ ኤፍሬም ወላ ሁላችሁም እዛ ሶሻል ሚዲያ እኔ በጣም የሚያሳዝኑኝና አብርሽና እንትና ናቸው ሄርሚላ ናቸው። የምር ዝም ብለ እኔ መጨረሻችሁን ልይ እያልኩ በቃ ሌለቃቃ እየተጫወታችሁብን ነው ያላችሁት። አብርሽ ታሟል። አብርሽ ምንም ማድረግ እየቻለ አይደለም። በቃ ዝም ብሎ ነው ያለው። ዝም ብሎ ቁጭ ብሎ ነው ያለው። በቃ መናገር ሁሉ አይችልም። እህቱ ቤት ነው ያለው። ፕላስ አሁን ደግሞ ትናንትና እንትሳ እየተንቀለቀለ እዛች ቤት ሄደ። እዛች አሮጊት ልኩስክስ ጋር የሆነች ገረድ ሸርሙጣ ጋር እሷ ጋር ሄደ። ከዛን አሁን ደግሞ ይሄው ጭራሽ አሻንጉሊት እሱንም ጨምሮ አደረጋችሁት። እንደዛም በቃ ማለት ምንም እንዳይናገር ነው ያደረጋችሁት። አሮን ነው እኔ ኦዲየንስ እኔ ሐሳብ አስተያየት ስጡበት። እውነት እኔ ሩታ የምትባለች ምንም እየጣማችኝ አይደል። በቃ ምንም እንዲቋቅ ነው ያለች ያቅለሽልሽኝ ወላ እንደዚህ ማለት እኔ አላቅም። እውነቱ ነው። እኔ ህፃኑ ልጅ እንኳን ምን አሁን ከዚህ ምን አይቶ ነው እናት አባት እንደዚህ ናቸው ብሎ ምን አይቶ እንደሚያደግ እኔ እንጃ አላቅም። ብቻ እናንተ መለሱ። ተወዳችኋለሁ፣ አክብራችኋለሁ። ሐሳብ አስተያየታችሁን በእነዚህ በሶስቱ በአብርሽ በሩታ
በሄርሜላ እና በነዛ ግብረ አበሮች በነሱ ያላችሁን ጉዳይ ሀሳብ አስተያየት ኮሜንት ላይ እንግዲህ ሀሳባችሁን እናንተ መግለጹበት። ወዳችኋለሁ። እውነት ኦዲየንሶቼ ከሀገር ውስጥም ከሀገር ውጭም ያላችሁ ተወዳችኋለሁ፣ አከብራችኋለሁ። እናንተም እስኪ እንትን በሉበት። አሉ ነው እኔ ምንም የምለው ነገር ስለሌለኝ ማለት ነው። በጣም ጨንጓራዬና በቃ እርር ስላልኩኝ